ቺናር በጣም እየተናደደ ዴኒስን ለምንድነው ማልነግረኝ? ከዛ ሰውዬ ጋር ለምንድነው ልትገናኝ የቻልሽው? እያለም ደጋግሞ ይጠይቃታል። አሁኑኑ እንድነግረኝ እፈልጋለሁ። ለምንድነው ወደሱ ሄድሽው? ለምንድነው እያስፈራራሽኝ ያልኩኝ? ንገሪኝ ዴኒስ። አይ እንደምታስበው አይደለም። እሺ እነግርሃለሁ። ቴጌ እንደምታስበው አይደለም። እና ምንድነው እየነገርሽኝ ያለው? ያልሽው ጨራሽ ለሱ ወገነሽ እኮ በመጨረሻም እየተናገርሽ ነው እኮ። የሰርዳር አባት እኮ ይገባኛል። እውነቱን እነግርሃለሁ ሰርዳር፣ ግን ተረጋጋ። ግን ቴኪን የመጣው በመጨረሻም ልጁን ላደረገው ነገር ይታል ለመጠየቅ ነው። በቃ እሱን ነው ለልጁ ይቅርታ ለመጠየቅ ነው። አይ ዴኒስ፣ ከእነዚህ ሰዎች ጋር እንድትገናኘም አልፈልግም። ምክንያቱም እሱ በጣም ብዙ ነገሮች ያደረጎች ነገሮች አሉ። ይገባኛል ቺናር፣ ተረጋጋ። ግን በሱ ቦታ ሆነ አንተ ማሰብ፣ በቃ ልጁ በመጨረሻም ጥፋተኛው እንደሆነ ቋል። ስለዚህ ያው አንተ እንደማያወራ ስላወቀ ወደ እኔ መጥቶ ለዛ ነው፣ ሌላ ምንም አይደለም። እኔ የምፈልገው ከአንቺ በቃ ይሄን ብቻ ነው። ከእነሱ እንድርቂ ነው። በቃ ይሄን ብቻ ከአንቺ ፈልገው፣ ሌላ ምንም አይደለም እያለ ይናገራል። ቴክን በመጨረሻ ይቅርታ ለማለት ነው። ሌላ ምንም አይደለም። በቃ ይሄ ነው ደጋግሜ የምነግርህ ይሄ ነው ቺናር፣ ሌላ ምንም ነገር አይደለም። ስለዚህ በአንተ እኔን ካገኘ ብሎ ነው የሁሉ ነገር እያደረገ ያለው። ይሄ ነው በቃ። አይ ዴኒስ፣ አንቺ የምታስቢው ሌላ ነገር ነው፣ እነሱ ጋር የሚያስቡ ሌላ ነው። ምክንያቱም ከባድ የሆኑ ጠላቶቻችን ናቸው እነሱ። እውነቴን ነው የምልሽ፣ ከእነሱ ምንም ነገር እንድትገናኝም እንድታወሪም ሀሳብን እንድትሰጪ አልፈልግም። ገባሽ አይደለም? ተግባባን አይደለም? እንዳደግም ይሄን ነገር ብሎም ይናገራትና በጣም በንዴት በሩን ከፍቶ ይወጣ ጀመር። ወዲያውኑ ግንበር ላይ ቆማ ስታዳምጥ የነበረችው ኤፍሶን ትደበቃለች። ወዲያውኑም እንደሄደም ትወጣ ጀመር ከተደበቀችበት። እሺ አሁን ምን እንደሚፈጠር ያለን እስቲ፣ አሁን የኔ ተራ ነው ብላ ቀጥ ብላ ትሄድ ጀመር። እንደዚሁ ደግሞ በሀሳብ በረጅሙ እየተነፈሰች እንደዚሁ ዴኒስ ትዋጣለች። አሁን ምን ላደርግ ነው? ቆይ እንዴት ብዬ ነው ለሱ ሁሉ ነገር እውነቱን ልነግረው የሚችለው? ከባድ ነው እያለች በሀሳብ ትዋጥ ጀመር። በሌላ በኩል ደግሞ እንደዚሁ ቁጭ ብሏል። በመጨረሻ ማትፋሚ ችግሩ ምንድን ነው ንገረኝ እያለም ይነግረው ጀመር። ከባድ ችግር አለ። በመጨረሻ ይሄ ቦታ ማውራት እንችላለን? ችግር የለም። ምን ሆናል? ምንም ችግር የለም፣ ተናገር ሳዴቅ። በመጨረሻ መጥፎ ዜና ነው ይዤ የመጣሁት። ቴክን ኦራህንን ይዞታል። እንዴት ሊሆን ይችላል? እንዴት ሊያገኘው ቻለ? እንዴት የሁሉ ነገር ሊፈጠር ይችላል? አላቅም። ግን በመጨረሻም ከባድ ነገሮች እየተሳበን ያለው ለዛ ነው ይህን ደጋግሜ የምነግርህ። እንደዛ ከሆነ ከባድ ነው ማለት ነው። ኦራን በመጨረሻም እርግጠኛ ነኝ እያንዳንዱ ነገሮች ይናገራል ብዬ አስባለሁ። ምክንያቱም በሱ ስር ነው የሚሆነው። ሙስጠፋን በመጨረሻም አሁን እየፈለገ ነው ያለው። ከሱ ጋር ሆነ ከቴክን ጋር እየሰራ ነው ያለው። ቆንጆ፣ ይህ ማውቃችን ለኛ ይጠቅመናል። ስለዚህ አሁን ለዚህ ነገሮች እንዳለ የምታደርገውን አድርግና እንዳለ ነገሮች ጨርሳቸው እያለ ይናገረዋል። ሀሳብን ተገባብሎ ካለበት ተነስቶ ይሄድ ጀመር። ለምንድን የሁሉ ነገሮች ልትሆኝ አልቻልከው ቴኪን? ለምንድን ነው እያለም በሀሳብ ይወጣል። እንደዚሁ አትፋህሚም። ወዲያውኑ በሀሳብ ተወጦ እየተዘዋዟረ እያለ እንደዚሁ ያቺን ይመጣል። በሩም ይዘጋል። እሺ መጥቻለሁ። የቱ ጋር ነበር ትላንት ስናወራ ነበር እያለ ያወራ ጀመር። ምንድን ነው በመጨረሻ አሁንም እዛ ነው ያለው? ምን ልል እችላለሁ? በመጨረሻ ልጅ አይደለው እንዴ? በመጨረሻም ልጅ ያሳደግከው ሲያቅ ምን ሊፈጠር ይችላል? እንደ ሁለት እንደተማረ ሰው ሆነን እስቲ ቡና እየጠጣንና እናውራ እያለም ይናገር ጀመር። በጣም እየተናደደ አፍጥጦ ያይ ጀመር። በሌላ በኩል በሬ እንኳኳል። እንደዚህ ወደ ውስጥ ትገባለች። ሰላም ነው? አይ ሲያንቺ ነሽ? ሰላም ነው። እኔ ሰኒም እባላለሁ። ያው ጓደኛ ነኝ። የስራ ቦታ ቆንጆ እንኳን እንደነጠሽ ግን ማግኘት ይችላሉ ሰው። እሺ ነይ ግቢ እያለች ታስገባታለች። ሲናም ሆን በላ ወደ እሷ ጋር ቀጥ ብላለች። ወደ ውስጥ ትገባለች። የምፈልጊው ነገር አለ? አይ ምንም አይደለም፣ ችግር የለም፣ ለማውራት ብቻ ነው የመጣሁት። እሺ ሲናም ምን ትሰሪያለሽ እዚህ እያለች ትጠይቃት ጀመረ። ወዲያው ምን ሆነሻል? ጓደኛሽ አይደለች እንዴ? ለምን እንደዚህ ትነግረታለች? እንኳን ደህና መጣሽ ባት እንጂ ማለት ይቅርታ ማለት ያልጠበቅኩም ነበር እሷ ትመጣለች ቢለዛ ነው። ችግር የለም፣ ያው አመጣጤ አንቺን ለማየት ነበረ፣ ለዛ ነው፣ በጣም ስለተጨንኩ ነው። እና እስቲ እናውራ እያለች ትጠይቃታለች። ትወጣለች። በመጨረሻ ቤቱ የድሮ ነው እንደማይኮነ በጣም እኳሳክሽኝ። ምንድን ነው የምታወሪው? እናቴ እያንዳንዱ ነገሮች ልታውቃች ነው። ለምንድን ነው የመጣሽው? ደጋግሜ እየጠየኩሽ ነው ያለሁት። ለመርት ብዬ ነው የመጣሁት እያለች ትጠይቃት ጀመረ። አይለን የተያያሉ።
ወዲያውኑ በሌላ በኩል በሀሳብ ተውጦ አቶ ፋሚ ቆሟል። እሺ ምንድን ነው የምትለኝ? ተናገር እንጂ ንገረኝ እንጂ ቡና እንጠጣ። ከእኔ ጋር ጨዋታ እንድትጫወት አልፈልግም። ደጋግሜ እየጠየቅኩ ነው ያለሁት። አንተ ማን ስለሆንክ ነው ልታስፈራራ የምችለው? እያለ አባት ልጁን ይናገረዋል። ምክንያቱም እኔ ያ ሰው ነኝ፣ እያንዳንዱ ነገሮችን የጨረስኩት ለአንተ ብዬ ብዙ ነገሮችን እየተቀበልኩ እኔ ያ ሰው ነኝ እያለም ያቺን ያናገር ጀመር። ደጋግሜ እየነገርኩ ነው ያለሁት፣ ትዕግስቴን አትፈታተን። አንተ ማለት ባዶንክ ሰሆነ እውነተኛው ፊትህ ደግሞ አሁን እየታየ መጣ። እውነተኛው ፊትህ ማለት ነው። ግን አሁን እውነቱን እንድትናገር እፈልጋለሁ። እያንዳንዱ ነገሮችን ማመን አለብህ። ከሙስጣፋ ጋር ያለውን እያንዳንዱ ነገሮች ሳይቀር ማለት ነው፣ ማን እንደገደለው ሳይቀር ማለት ነው። ለምን ይሄን ሁሉ ልደበቅ እንደቻልክ መናገር አለብህ። እውነቱን ለመናገር ያንተ ጓደኛ አይደለም፣ እሱ ያንተ ወንድም ነው። ገባክ አይደለ? ይሄ ሁሉ ነገሮችን ያደርገው ሴጣን የሆነ ወንድም ልጅክ ወንድም እንደዛ ነው። እሺ እንደዛ ከሆነ እሺ ይኸው እንጋ ያዘው እሺ ይሄን ሽጉጥ ያዘው እያለ ይናገራል። ስለዚህ ፊት ለፊት ነው ያለሁት፣ መተኮስ ትችላለህ። ተኩስ ከዛ በኋላ ልጅህን ግደል። ተግባባን አይደለ? እያለ ይናገር ጀመረ። አይን ይታያሉ። ምን ሆናል? ፊት ለፊት እኮ ነው ያለሁት፣ ግደል እንጂ ግደል። በመጨረሻም ልጆች ያንተ ገዳደሉ፣ ግደለን እንጂ እያለ ይናገር ጀመረ። ይሄን ነገር እንድታረጋሉ አልፈልግም፣ ዝም በል። ምክንያቱም እንዳንተ አይነት ሰው አይደለም፣ ላረገው ነገር እንደዚህ በቀላሉ አልቀጣህም እያለም ይናገራል። እሺ እንደዛ ከሆነ ቆንጆ። መጨረሻም ግን እውነቱ ሲወጣ ሁሉ ነገሮች በጣም ይቀየራሉ። እሱም ብቻ ወቀው። እያንዳንዱ ነገሮች ነው እየነገርኩ ያለሁት። እያንዳንዱ ነገሮች ማቆን አውራለሁ። ይበቃል እያልኩ ከዚህ ጥፋ ከዚህ እያለ ይጮህበት ጀመር። አሁ ትመጣለች ደንግጣ። አባዬ ምን ተፈጠረ? ምን ሆናችኋል? ድምጻችሁ ዛሬ ድረስ እኮ ይሰማል እያለች ትናገራለች። ወዲያውኑ ቴኪን እንደዚሁ ያቺን ወዲያውኑ መውጣት ይጀምራል። እሷም ደንግጣ አባቷን ታየው ጀመር። እሺ ለምንድን ነው የመጣሽ? ለምንድን ነው ማትናገሪ? እያለች ትጠይቃታለች። ያው የመጣሁትማ ለምንድን ነው ይገባሻል? አይ ምንም አይደለም፣ ገና ቆንጆ የሰማውን ነገር ስለዋላ ምንድን ነው ቆይ ያወራሻለች? ለምንድን ነው ቀጥታ ማትናገሪ? ጨረሻም በሁለታችን ማን መጋቢያ አንቺ ነሽ እያለች ትነግራቸው ጀመር። ምክንያቱም ከአሁን በኋላ ምርት ላንቺ ምንም አይነት እንደዚሁ አስተሳሰብ የለውም፣ ሊያስብልሽ አይችልም። ሲናም ይበቃል እያልኩሽ ነው ያለሁት። ይህ ነገር እንድታቁም ይፈልጋለሁ። ገባሽ አይደለም? ከምታወሪው አውርተሽ መውጣት ቻለሽ። ምርት በመጨረሻም ነግሬሻለሁ፣ በአንቺ ተስፋ ቆርጠን በመጨረሻም ወደ ስራው ተመልሷል፣ ወደ እናቷ ተመልሷል፣ መሆን ወደ ነበረበት ማለት ነው እያለች ታናገር ጀመርም። ምን አስበሽ ነበር? በመጨረሻም ቀጥም እንደሚፈጠር ነው ያለን። እስቲ አሁን በመጨረሻ የታሰበው ሰርግ እንዳለ ነገሮች በጣም ተቋረጡ። ታቂ ነበር? አዋቂ ነበረ እያንዳንዱ ነገሮች። በመጨረሻም አሁን ግን ሁሉ ነገሮችም ውጣ ውረዱ አብቅቷል፣ ወደ ቀልቡ ይመለሳል ብዬ አሁን አስባለሁ እያለች ትናገራለች። በመጨረሻም ያንቺ ህልም የሚባለው ነገር የለም፣ ተቋርጧል። ተግባባን አይደለ? ተቋርጧል እያለች ጨረሽ? አዎ ጨርሻለሁ እያለች ትናገር ጀመረም። ወዲያውኑም እየዞረችም ታያለች። ከአሁን ባላሉ ነገሮች አብቅቷል አውቁ በጣም ተናገራትና ትሄድ ጀመር። እኮ በጣም ትጨነቃለች። እንደዚሁ በመጨረሻም እንደዚሁ እንግዳለ እያለች ሱዛን ታወራለች። እሺ ሱዛን መሄድ ትችያለሽ እያለች ትነግራለች። ካለበት ይነሳል። እንደዚሁ ሴፍኬ ነበር። እንዴት ነሽ አሁ እያለ ምን ትሰራለህ እዚህ ጋር ሴፍኬ እያለች ትነግራለች። እዚህ የመጣሁት ለማውራት ነው ከአንቺ ጋር ለልጅሽ ማውራት ያለብን ነገሮች። ስለዚህ ምን የምታወራው? ኤሲን ደግሞ ምን ልታረግ ቻለች ደግሞ? አይ ኤሲን አይደለም አሁን ማውራው የእኛው ልጅሽ ስለ ዴኒዝ እያለ ይናገር ጀመረ። ከው ማለቷን ትቀጥላለች። አሁን ወዲያውኑ አልገባኝም፣ ምንድን ነው የምታወራው? ዴኒዝ እንዴት ልጅ ልትሆን ቻለች? ይበቃል እንጂ የኔ ልጅ የብቸኛው ልጅ ኤሲ ናት። ስለዚህ ከዚህ ተይ እንጂ ነገሮችን አታስመሳስዩ። ዴኒዝ በመጨረሻ የመጀመሪያው ልጅሽ እንደሆንሽ አውቄያለሁ። ያንዳንዱ ሚስጥር በይጅዋለ። ምንድን ነው የምታወራው? ምንም ነገር የለም መዋሸት፣ ከዚህ ጥፋ። አይ ዴኒዝም በመጨረሻም እንደዚሁ ነገር ስታረጊ እሷ ስተክ ምን ሊፈጠር ይሆናል? ይህን ነገር ለአመት አደብቃችሁ ነበር። ምንድን ነው የምታወራው? አይ ምክንያቱም እያንዳንዱ ነገሮችን ሳጣራ ነበረ። እያንዳንዱ ነገሮች ላደረጋችሁት ነገር ትከፋላችሁ። በመጨረሻ ምን ያስፈራረን ያሉት
ማን እንደሆንኩ ዘነጋ ምስል እንዴ? ከዚህ ላስወጣ እችላለሁ። ገባክ አይደለም? አይ ምንም ልታመጪ አልችልም። አይ በመጨረሻም አንቺም ላደረግሽው ነገር ሁለታችሁም እጃችሁን እሰጣችኋለሁ እያለ ጊስታን እያንዳንዱ ነገሮች ገንዘብ ነው አይደለ? ይሉ ነገሮች አሉ። የምናወራው ነገር ይገባሻል? ተግባባን አይደለም? እሷ ግን ስታክ በመጨረሻም ላደረግሽው ነገር ገንዘብ ብቻ ነው። ገባሽ አይደለም? ለፋሚኮች አሁን ይኸውልሽ አይደለ? የሁሉ ነገሮች ያደረግሽው የሁሉ ነገር ያደረግሽው እያለ ይነግራታል። ወዲያውኑ ያ በጣም አስፈራርቷትም ይሄድ ጀመር። ሆዷን በጣም ያማታል። ወይኔ ትች ሱዛን እያለች ታወራለች፣ ትጣራለች። ሱዛን እያለች ትጣራለች። ወዲያውኑ ሱዛን እየበረች ትመጣለች። ደህና ነሽ? ቶሎ በይ ሐኪም ቤት ዶክተር ልጥራ? አያስፈልግም፣ መኪናውን እንዲያዘጋጁ ነገሩኝ እያለች ትናገር ጀምረም። አሁን ወደ ሐኪም ቤት ሄዳለች። ዶክተሯ ወዲያውኑ ሁሉ ነገሮችን አይተናል፣ ሆድሽ ላይ ምንም አይነት ችግር የለም፣ ይሄ ሁሉ ነገር የተፈጠረው በጭንቀት የተነሳ እንደሆነ አጣርተናል እና ከአሁን በኋላ መባዩ ነገሮችን መጠንቀቅ አለብሽ፣ እያንዳንዱ ነገሮችን መጠጪውም ሳይቀር ማለት ነው። አመሰግናለሁ። ስለዚህ እያንዳንዱ ነገሮች ማድረግ ያለብሽ ቢኖር ህይወትሽን ከጭንቀት ማራቅ አለብሽ። እንደዛ ማድረግ አልችልም። እያንዳንዱ ነገሮች እኮ የሚያስጨንቅ ነገር ነው። ኤላም ዛሬ ላመጣ ነበር። በመጨረሻም እሷም እንደዚሁ ጥሩ ዜና ነው የሰማችው። የምን ዜና? አላወቅሽም እንዴ? አልነገረችሽም? አይ እውነቱን ለመናገር ከእሷ ብሰሚ ይሻልሻል። ኤላ እኮ ቤተሰብ እኮ ነው። ምን ሆነሻል? እባክሽ ንገረኝ፣ ምንድን ነው የተፈጠረው? ኤላ በመጨረሻ አርግዛለች እያለች ትነግራት ጀመር። አሁ ጭራሽ ሌላ ጭንቀት፣ ሌላ ዱብዳ ሰማች። እርግጠኛ ነች አርግዛለች? አርግዛለች፣ በጣም ተደስታለች እያለች ትነግራት ጀመረ። ይህን የሰማችው አሁ ማሴሯን ትቀጥላለች። በሌላ በኩል ደግሞ እንደዚሁ ተኪን ሰላም ነው ወንድሜ? አሁን በመጨረሻም እያንዳንዱ ነገሮች እየተቆጣጠርን ነው። ሌላን እየተቆጣጠርኳት ነው ያሏት። ቆንጆ ቆንጆ ቆንጆ። አሁን እያንዳንዱ ነገር እንዳያስበው እየደነ ነው እና ምን ያደርገን ያለው ቺናር ነው አሁን የቀረን። ቺናር እሱ ነው የሚያወርቅልን እያለም ይናገር ጀመር። በመጨረሻ ማንም የለም እንዴ እያለች ደግሞ ዴኒስ ቴክልን ለማግኘት እየሄደች ያለችው፣ ነገር ግን በር ላይ ትቆማለች። ምንድን ነው ስለ ቺናር እያለ ይጠይቋል። ቺናር በመጨረሻ ምንም ሊያወራኝ አልችልም፣ ሚስቱን ሞክር ያለው እሷንም እንደዚሁ እርዳታውን ጠይቅ ያለው ማወራቅ ያለብን ነገሮች አይ ቺናር በመጨረሻ በእኛ እስር መሆን አለበት። በአባቱ ስር ከሆነ አንችለውም። ስለዚህ ሚስቱን እያንዳንዱ ነገሮችን እየተከታተለን ማየትና መረዳት አለብን እያለም ይናገር ጀመረ። ዴኒዝ በመጨረሻም እንደምንም ብላ ባሏን ካሳመናቸው ቺናር በመጨረሻም በእኛ እጅ ላይ ይወርቅላል። ስለዚህ ፋሚሊዎችን ባል ይወርቃል ማለት ነው። ያየ ነው። በቃ ይሄ ነው የሚፈጠረው። ስለዚህ ቺናር ለኛ ቁልፍ ሰው ነው እያለም ይናገር ጀመር። በመጨረሻም አይሊያን ይተያያል። ስለዚህ ሁሉ ነገሮችን ቶሎ እንጨርሳለን። ተግባባን አይደለም? ሁሉ ነገሮች ማለት ነው እያለ ይነግራል። እንዴት እንደዚህ ነገር ሊያደርግ ይችላል? ያ ሰው መጨረሻም እውነቱን ነበር ሲናገር የነበረው። እንዴት ይሄ ሰውን ሊያጃጅላል ይችላል? ቺናር እውነቱ ነበረ። የቺናርን አባት ለማጥቃት ነበር ሲሞክር የነበረው እያለች ሚስጥሩን የሰማችውን ታስባለች። ቲክን በቃ እኔ አሁን መውጣት አለብኝ። ስለዚህ ያቺን ሴት በመጨረሻም እንደምን ብዬ ለእኔ ተወልኝሽን በቃ ራስን አዘጋጀ፣ ከባድ ጦርነት ነው የሚቀጥል እያለ በቃ ቻው ወንድሜ እያለም በሰላምታ ይሰነባበታሉ። አመሰግናለሁ ወንድሜ እያለም ይናገረው ጀመረ። በመጨረሻም ዴኒስ እያንዳንዱ ነገር ሰምታለች። በሌላ በኩል ሐኪም ቤት ውስጥ ሆና ጭራሽ እንደዚሁ ሌላ ዱብዳ የሰማችው ያማታል። ምን ሆንሻል? አሁ ደህና ነሽ እያለች ትነግረታለች። አይ ደህና ነኝ፣ ትንሽ ስለተደሰትኩ ነው፣ ደስተው ስለሆንኩ ነው እያለች ተናገር ጀመር። አይሊያን ይተያያሉ። ወዲያውኑ ይሄ ደግሞ ይው ብላም ትሰጣት ጀመረ። በቃ እኔ ልሂድ ብላም ወዲያውኑ ትሄድ ጀመር። ምን ሆና ነው እያለች ዶክተሯን ቀጥ ብላ ትሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ቢሮ ውስጥ ቺናርና እንደዚሁ ያችን ሊጣል ነው። ወንድም እየነገርኩ ነው ያለሁት፣ ይሄ ነገሮችን እንድታበላሽ አልፈልግም። ተግባባን አይደለም እያለ ይነግራል። የአባቴ ጠበቃ እኮ ነህ አንተ። የአንዳንድ ነገሮች ለአንተ ማስረድ እኮ አይጠበቅብኝም ቺናር እያለ ያችን ቺናር ምን ሆናችኋል? እንደ ጻ ልጅ አትሁን እያለ ይናገር ጀመረ። ምንድን ነው እያወራ ያለው?
በመጨረሻም ከቺናር ጋር ያለውን እኮ እንዳለ ነገሮችን እኮ እያየን ያለው እና ምን እያልክ ነው ያለው? ካፍ የሚወጣውን ነገር ተጠንቀቅ። ምንድን ነው ላስረዳ? ያቺን ይበቃል እያባልኩ ነው። ይበቃል እያለ ነው። አባዬ እባክህ አትናደድ፣ ትታመማለህ እያለም ይናገር። ችግር የለም ልጄ፣ ችግር የለም። ወንድምህን ቆይ ማውራት ይፈለገው ለብቼ አወራዋለሁ። ልጄ ሂድ አንተ ከዚህ ጋር ግን እኮ አባዬ እያለ ያወራል። ምን ነው ቺናር? በመጨረሻም ምንድን ነው ከአይንም ባል ይወርድ እኮ ነው። ምን ነው ያሰብኩ ነገር ያለ እንዴ? አይ ምንም ያሰብኩ ነገር የለም። እኔ ማስበው ስለ አባቴ ብቻ ነው። ልጄ ችግር የለውም አንተ ሄድ። በመጨረሻም እስቲ እንደ ትላልቅ ሰው እናወራለን ከልጄ ጋር እያለ ይናገራል። ምን ማውራት እንደሚፈልግ፣ ምን መስማት እንደሚፈልግ፣ ምን ማውራትና ምን እንደፈለገ ማወቅ እንችላለን። ስለዚህ ልጄ ከወንድም ጋር ለብቻችን እናውራ ተዋል። እሺ አባዬ በርጋ ጠብቃለሁ እያለም እሺ ሂድ እያለም ትከሻውን ይዳብሰዋል። ወዲያውኑ ቺናር እየተናደደ ይወጣ ጀመር። ወዲያውኑ ምን ለማድረግ እየሞከርክ ነው? በመጨረሻ ምን ለማስፈራራት እየሞከርክ ነው ያለው? አይ ለማስፈራራት አይደለም። በመጨረሻ እኮ ያንዳንዱ ነገሮች ካንተ ነው ሶርክ ያለውት ሁሉ ነገሮች ማለት ነው ሳይቀርም። በመጨረሻም ሰርዳር እኔ ልታስፈራራኛችንም ከዚህ ጥፋ እያለ ይነግረዋል። አይ ለአንተ ያመጣሁት እኮ ስጦታ ላይ በጣም ቆንጆ ነው ስጦታ እያለ ይናገረዋል። እንጋ እያለም ይሰጠው ጀመር። አቶ ፋህሚ ግራ እየተጋባ አይኑን የልጁን ማየቱን ይቀጥል ጀመር። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? ቺናር እውነቱን የሚያውቅበት ደረጃ ሊደርስ ይችላል ወይ? ዴኒስ በመጨረሻ የአቶን ቴኪን እቅድና እንደዚህ ሰምታለች። ለአቶ ፋህሚ ትናገራለች ወይስ ሌላ ምን ሊፈጠር ይችላል? በሁለቱ መሀል የተፈጠረው እያንዳንዱ ግጭትስ ወደ ምን ደረጃ ሊያደላ ይችላል? በሌላ በኩል ሲናም ወደ ምርት ልምትመለስበትን፣ በሌላ በኩል ደግሞ እንደዚህ ኦኩ እና በመጨረሻም ምርት በሁለቱ መሃል የሚፈጠረው ነገር ምን ሊሆን ይችላል? ኦኩ ወደ ባሏ ወደ ምርት ልትመለስ ይችላለች ወይስ ምን ሊፈጠር ይችላል? አሁን የእርግዛውን ነገር ያወቀችው የሌላውን ነገር ልጁን ሄዳ ልታጠቃት ትችላለች፣ ሳታቅ ሄዳ መርዝ ልትሰጣት ትችላለች ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ደግሞ እስካሁን ላይክ አድርጋችሁ ዳውን ላይክ አድርጋችሁ ጨርሱ በትህትና እየጠየኳችሁ እኔ ወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።